ከአውሮፓ ቻምፒየንስ ሊግ ጉዳይ ነው የምንመለከተው በቀጥታ የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ጨዋታ ትላንትና ተደርጎ ነበር። አንዱ ጨዋታ ዛሬ ነው የሚደረገው። ትላንት የተደረገው የአርሰናልና ፓሪስ ሰን ዠርመን ጨዋታ በእንግዳው ቡድን ፓሪስ ሰን ዠርመን 1-0 አሸናፊነት ተጠናቋል። 1.65 ኤክስፔክትድ ጎል ወይም ደግሞ ወደ ግብነት ሊቀየር ያለቀለት የግብ ዕድል በመፍጠርን አርሰናል የተሻለ ክለብ ነበር። ትላንት በነበረው የጨዋታ እንቅስቃሴ 1.14 የኤክስፔክትድ ጎል የፈጠሩት ደግሞ ያስመዘገበው ፓሪስ ሰን ዠርመን 1-0 በሆነ ውጤት ጨዋታውን አሸንፏል። ጨዋታው በተጀመረ የመጀመሪያዎቹ ደቂቃዎች ላይ 3 ደቂቃ ከ20 ሰከንድ ላይ ነው ኦስማን ዴምቤሌ 4 ደቂቃ እንኳን ሳይቆጠር ግቧን ያስቆጠረውና ከዚህ ግብ መቆጠር በኋላ የተለያየ የጨዋታ እንቅስቃሴ ነበር ሁለቱ ክለቦች ሲከተሉ የነበሩት። ያው ጨዋታውን ለመተንበይ ባንስ 10 ደቂቃ ያስፈልጋል ይባላል ወይም ደግሞ የመጀመሪያው 10 ደቂቃ ወይ 15 ደቂቃ መታየት አለበት የትኛው ቡድን በምን አይነት ሁኔታ እየተጫወተ ነው የሚለውን መላምት ለማስቀመጥ ወይም ግምት ለማስቀመጥ እንደዚሁም ይሄኛው ቡድን በዚህ አይነት የጨዋታ ስልት እየተጫወተ ነው በዚህ ይሄን የጨዋታ መንገድ እየተጠቀመ ነው ለማለት ያን ያክል ደቂቃ ሊያስፈልግ ይችል ይሆናል። ግን እንደዚህ አይነት ግምቶች እንዳይቀመጡ ገና በመጀመሪያው ደቂቃ ነበር ግቧ የተቆጠረችው በኦስማን ዴምቤሌ አማካኝነት። ግቧ ስትቆጠር ከኋላ መስርቶ የወጣው ራሱ ኦስማን ዴምቤሌ ነበር። እንግዲህ ከሳምንታቶች እያስቆጠረ ነበር ግብ ካስቆጠረ ኦስማን ዴምቤሌ ምናልባት በዚህ ውድድር ዓመት በጣም የብቃቱ ጥግ ላይ የደረሰ ተጫዋች እንደሆነ ይታወቃል። ዘንድሮ ራሱን ዳግም አግኝቷል ወይም ደግሞ ከዚህ ቀደም ወደ ባርሴሎና ከመሄዱ አስቀድሞ የነበረውን ኦስማን ዴምቤሌን የተመለከተ እንገኛለን። ግን ለተወሰኑ ቀናቶች ከግብ አስቆጣሪነቱ ራቅ ብሎ ነበር። በሊጉም እንደዚሁም ከሊጉ ውጭ በሚደረጉ ሌሎች ውድድሮች ላይ ያን የኦስማን ዴምቤሌን ሰሞነኛ መቀዛቀዝ ትላንትና የቀረፈበት ምሽት ሆኖለታል። ኦስማን ዴምቤሌ ግብ አስቆጥሯል። በጨዋታው ምናልባት ኦስማን ዴምቤሌ በሁለተኛው አጋማሽ ጉዳት አጋጥሞ ተቀይሮ ወጥቷል። ግን ጉዳቱ የከፋ እንዳልሆነና ለመርሱ ጨዋታ እንደሚደርስ እንደዚሁ ተናግሯል አሰልጣኝ ኤንሪኬ። ምናልባት የሕክምና ምርመራ ተጨማሪ ምርመራ ያላስፈልገው ይችል ይሆናል። ግን ከባድ ጉዳት እንዳልሆነና ለመልሱ ጨዋታ እንደሚደርስ ተስፋለን የሚል ሀሳብ አንስቷል። ወደ ግቡ የተቆጠረበትን መንገድ በተወሰነ መልኩ ለማንሳት ቅድም እንዳነሳሁት እንግዲህ ክቫራትስኬሊያ ነበር የመጨረሻውን ንክኪ ወይም ደግሞ መጨረሻ ላይ ኳሱን ሲያቀብለው ለኦስማን ዴምቤሌ ተጫዋቹ መስርቶ የወጣበትን መንገድ በጣም ብዙዎች ሲያደንቁ ነበር። ትላንት ምሽት 16:53 እንደዚሁ ነፃ ሆኖ ነበር ጨዋታውን የኳሷን መምጫ መንገድ ሲጠብቅ የነበረው እና ክቫራትስኬሊያ ትላንትና የአርሰናልን የመሀል ሜዳ ተጫዋቾች ብቻውን አሸንፎ ያመሸበት ምሽት ነበር ቢባል ምናልባት ማጋነን ላይሆን ይችል ይሆናል። ከናፖሊ ወደ ፓሪስ ሰን ዠርመን ሲያቀና እንግዲህ ለምን እንዳስፈረሙት እና ለምን ይሄ ተጫዋች በብዙ ክለቦች ይፈለግ እንደነበር በእንደዚህ አይነት ትልልቅ ጨዋታዎች ላይ ጭምር ብቃቱን እያሳየ ነው የሚገኘው። መቼም በፓሪስ ሰን ዠርመን የሊጉን ዋንጫ ማሸነፍ ብርቅ ላይሆን ይችል ይሆናል። ግን ደግሞ የአውሮፓ ቻምፒየንስ ሊግን አብዝተውም ደግሞ የኳታር ባለሀብቶች የሚፈልጉትን ሻምፒዮንነት ለማግኘት እንደዚህ አይነት ቁልፍ የሆነ ተጫዋች ያስፈልጋል። ያንን ደግሞ ትላንትና ክቫራትስኬሊያ ሰጥቷቸዋል ብሎ ማንሳት ይቻላል። በጨዋታው እንቅስቃሴ ከፍ ያለ የተጽዕኖ ሲፈጥር የነበረው ይሄ ተጫዋች እንደነበር ተመልክተናል። ግቧ ስትቆጠርም አመቻችቶ ያቀበለው ይሄ ተጫዋች ነበር። ቀደም ሲል እንዳነሳውትም ለግቧ ተመቻችታ እንድትገኝ ወይ ደግሞ ኳሷ እንድትመቻች ኦስማን ዴምቤሌ ጨዋታው ከአርሰናል የሜዳ ክልል መስርቶ ከራሳቸው የሜዳ ክልል መስርቶ ወደ አርሰናል የሜዳ ክልል በመሄድ ትልቁን አስተዋጽኦ ሲያደርግ የነበረው እሱ ነበር። በሁለተኛው አጋማሽ የተለያዩ መልኮች ነበሩት። ግን በመጀመሪያው አጋማሽ ምናልባት አርሰናል 39ኛው ደቂቃ ላይ ሳካ ለማርቲኔሊ ጥሩ ኳስ አቀብሎት ያልተጠቀመበትን አጋጣሚ ተመልክተናል። ምናልባት ተቆጥሮ ቢሆን ኖሮ የማርቲኔሊ ግብ አከራካሪ ሊሆን የሚችልበት ከጨዋታ ውጭ ሊሆን የሚችልበት እድል ነበር። ምክንያቱም የማርቲኔሊ አቋቋም ትክክለኛ አቋቋም እንዳልነበር ተመልክቻለሁ። ያ ምናልባት በኳሱ ተቆጥሮ አከራካሪ ቢሆን ይሻል ነበር። ግን ነክቶት ወደ ውጭ የወጣበትን አጋጣሚ ተመልክተናል። ያኛው በመጀመሪያው አጋማሽ ከተፈጠሩ ትልቅ የግብ አጋጣሚዎች መካከል አንደኛው ነበር። 45ኛው ደቂቃ ሊጠናቀቅ እንደዚሁም የተወሰኑ ሰከንዶች ሲቀሩት በድጋሚ ማርቲኔሊ ከሉዊስ ስኬሊ በተመሳሳይ ኳስ ተሰጥቶት ጥሩ የግብ አጋጣሚ አግኝቶ ግን ያልተጠቀመበት ምሽት ነበር በትላንትናው የመጀመሪያው አጋማሽ የጨዋታ እንቅስቃሴ። በሁለተኛው አጋማሽ 46ኛው ደቂቃ ላይ ሚኬል ሜሪኖ ራሱ ላይ የተሰራውን ጥፋት ከሳጥን ውጪ የተሻማን የቆመ ኳስ አስቆጥሮ ነበር። ግን
ቫር መልሶ እይታ ምክንያት ከኦፍሳይድ ተብሎ እንደዚህ ከጨዋታ ውጭ በመሆኑ ተሽሯል። አቻ መሆን የሚችልበት እድልም በድጋሚ አርሰናል በመጀመሪያው የጨዋታ እንቅስቃሴ በሁለተኛው 45ኛ ደቂቃ ላይ 46ኛው ደቂቃ ላይ አግኝቶ ነበር። ሁለተኛው 45 እንደተጀመረ የመጀመሪያው አጋማሽ ወይም የመጀመሪያው ደቂቃ ላይ ያን ጨዋታ ያንን አጋጣሚ በቫር መሻሩን ተከትሎ ጨዋታው በፓሪስ ሰን ጀርማን 1-0 አሸናፊነት ተጠናቋል። ከዛ በኋላ ምናልባት የሚኬል ሜሪኖ ጎል ከተሻረ በኋላ አርሰናል በትሮሳርድ በራሱ በሜሪኖ ሳካ እንደዚሁ ማርቲኔሊ ተደጋጋሚ የግብ ማግባት ወይም ደግሞ የግብ ዕድሎችን ሲፈጥሩ ነበር። ግን ቀደም ሲል እንዳነሳሁት እንግዲህ የተሻለ የግብ አጋጣሚዎችን መፍጠር ቢችሉም ግብ ሳያስቆጥሩ አርሰናሎች ጨዋታው 1-0 ሆነ በፓሪስ ሰን ጀርማን አሸናፊነት ተጠናቋል። መቼም ከሜዳ ውጭ ስትጫወት እንኳን ግብ አስቆጥረህ እንዳይቆጠረ በመከላከል የተለመደ የክለቦች የጨዋታ መንገድ ነው። እንግዲህ በጨዋታ እንቅስቃሴ ካነሳን አሰልጣኝ ሉዊስ ኤንሪኬ ፓሪስ ሰን ጀርማን በብዙ መልኩ እንደቀየሩት በዘንድሮ ውድድር ዓመት እየተመለከተ ነው የምንገኘው። ከዛ ውጪ ባርኮላ እንደዚሁም ደግሞ ኦስማን ዴምቤሌ የእነሱ ጥምረት በጣም አስፈሪ እንደሆነ እየተመለከተ ነው የምንገኘው። እነሱን ተክተው የሚገቡ ተጫዋቾችም እንደዚሁ ለተጋጣሚ እጅግ ፈታኝ ምናልባት በትላንትናው የሁለቱ ክለቦች ንጽጽር ውስጥ ብንገባ እንኳን እና በአጥቂ መስመር ላይ የሚሰለፉትን ተጫዋቾች ብናነሳ ምናልባት ከፓሪስ ሰን ጀርማን ተጫዋቾች ጋር በብቸኝነት ፊት ለፊት ላይ ከሚጫወቱ ተጫዋቾች ጋር ሊነጻጸር የሚችለው ቡካዮ ሳካ ብቻ ሊሆን ይችላል። ባርኮላ እንደዚሁም ዶዬ ከዛ ውጪ ኦስማን ዴምቤሌ እንደዚሁም ተቀይሮ የገባ ጎንካሎ ራሞስም አጥቂነት የሚጫወቱ የፓሪስ ሰን ጀርማን አስፈሪ ተጫዋቾች ናቸው። በአርሰናል በኩል በእነሱ ደረጃ ጥራት ያለውን ተጫዋቾች ማንሳት አይቻልም በአጥቂ ስፍራ ላይ። ስለዚህ የተቻለ የማጥቃት እንቅስቃሴ ወይም ደግሞ የአጥቂ ስፍራ ተጫዋች ያለው ክለብ ትላንትና 1-0 ውጤት አሸንፏል። በሁለተኛው አጋማሽ ታዲያ ግቧን ካስቆጠሩም በኋላ ጀምሮ እንደዚህ በሁለተኛው የጨዋታ አጋማሽ አፈግፍጎ በመጫወት እንደዚህ በመልሶ ማጥቃት ነበር ሊጫወቱ ሲሞክሩ የነበረው። ያም ተሳክቶላቸዋል። ምናልባት የሁለተኛው 45 ላይ ባርኮላና ቪቲኒያ እና እንደዚሁም ጎንካሎ ራሞስ ያለቀላቸውን የግብ አጋጣሚዎች በተለይ የጎንካሎ ራሞስ በግዴለሽነት አይነት በሚመስል ሁኔታ ያመከነበት አጋጣሚ ፓሪስ ላይ ውጤት የሚቀለበስ ከሆነ የሚቆጩበት አጋጣሚ እንደሆነ ይሰማኛል። ከዛ ውጪ ባርኮላም እንደዚሁ መልሶ ማጥቃት የተገኘች የግብ አጋጣሚ ያመከነበትን መንገድ ተመልክተናል። በጨዋታው ጥሩ እንቅስቃሴ ያደረገው ቪቲኒያ የጨዋታው ኮከብ ተብሎ ተመልጧል። የመልሱ ጨዋታ እንግዲህ ከሳምንት በኋላ የፊታችን ረቡዕ በመጪው ሳምንት የሚደረግ ነው የሚሆነው ፓሪስ ላይ። እንግዲህ 1-0 በሆነ ውጤት መሸነፉ ምናልባት ለአርሰናል እንደ ጥሩ ውጤት እንደ ድሉ አጋጣሚ ሊነሳ ይችል ይሆናል። በትላንትናው የጨዋታ እንቅስቃሴ በፓሪስ ሰን ጀርማን 11 ኢላማቸው ሙከራዎችን አድርጓል። 4ቱ ኢላማቸውን የጠበቁ ነበሩ። ከነዛ ውስጥ 53 በመቶ የኳስ ቁጥጥር ነበረው። አርሰናል 10 ሙከራዎችን ያደረገው 5ቱ ኢላማቸውን የጠበቁ ነበሩ። 47 በመቶ የኳስ ቁጥጥር ነበረው። 1.65 ኤክስፔክትድ ጎል ያደረገው አርሰናል ነው። እንደዚሁ 1.14 ደግሞ ፓሪስ ሰን ጀርማን ነበር። በትላንትና ምሽቱ ሚኬል አርቴታ ከጨዋታው በኋላ አስተያየቱን ሰጥቶ ነበር። የመጀመሪያው አጋማሽ ላይ ያገኘናቸውን አጋጣሚዎች በአግባቡ አልተጠቀምንም፣ ያ ዋጋ አስከፍሎናል። ግን ደግሞ ፓሪስ ላይ የተሻለንን አድርገን ወደ ፍጻሜ ለማለፍ እንጥራለን የሚል ሀሳብ አንስተዋል። ሉዊስ ኤንሪኬም እንደዚሁ ሀሳባቸውን ሰጥተው ነበር። ከጨዋታው መጠናቀቅ በኋላ በሰጡት አስተያየት የትላንት ምሽቱ ጨዋታ እንግዲህ በጣም አስፈላጊ ነበር ለኛ። ተጫዋቾች በሜዳ ላይ ላደረጉት ነገር ክብር ይገባቸዋል እና ኮሮች ያለው ፓሪስ ላይ ደግሞ በሜዳችን የተሻለ ውጤት አድርገን ለፍጻሜ ለመድረስ እንፋለማለን የሚል ሀሳብ አንስተዋል። የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ አንድ ጨዋታ እንደዚሁ ዛሬ ይደረጋል። ባርሴሎና ከኢንተር ሚላን ማይሰርሲ አሁን በሊጉ የአውሮፓ ቻምፒየንስ ሊግ የሚያሳትፈው ቦታ ላይ ነው የሚገኘው። 61 ነጥቦችን ይዞ በፕሪሚየር ሊጉ 4ኛ ደረጃ ላይ ይገኛል። ስለዚህ በቀጣይ ውድድር ዓመት በአውሮፓ ቻምፒየንስ ሊግ የመሳተፍ እድል ይኖረዋል። 5ኛ ደረጃን ይዞ ባይጠናቀቅ በእርግጥ በአውሮፓ ቻምፒየንስ ሊግ መሳተፍ ይችላል። የአውሮፓ ቻምፒየንስ ሊግ ላይ የእንግሊዝ ክለቦች የሚሳተፉት ቁጥር ወደ 5 ከፍ ማለቱን ተከትሎ ስለ አማድ ዲያሎ ከጉዳቱ እንደሚመለስ እንደዚሁ አስተያየት ተሰጥቷል። በተለይም ደግሞ የውድድር ዓመቱ እስኪጠናቀቅ ድረስ ወደ ሜዳ አይመለስም የሚል ሀሳብ ሲነሳ እንደነበር ይታወቃል። ከቶትናም ጋር በነበረው ጨዋታ ላይ ጉዳት አጋጥሞት ከሜዳ ከወጣ በኋላ እና ግን አሁን የውድድር ዓመቱ ሳይጠናቀቅ አስቀድሞ ወደ ሜዳ እንደሚመለስ እንደዚሁ ሩበን አሞሪም ጭምር ማረጋገጫ ሰጥተዋል። ስለዚህ ስለ አማድ ጥሩ ዜና ነው ያለው። እንደውም ከዚህ ከአውሮፓ ዋንጫ ማነው ከዩሮፓ ሊግ ጨዋታ ጋር ተያይዞ አስተያየታቸውን ሲሰጡ ወይም መግለጫ ሲሰጡ ከአማድ ጋር የተያዘ ጉዳይንም አንስተው ነበር። ዚርክዚ ብቻ ነው ከጨዋታ ውጭ የሚሆነው፣ ሌሎች ተጫዋቾች
በጥሩ ደረጃ ላይ ነው የሚገኙት። አማድም እንደዚሁ ከጉዳቱ አገግሞ ፊትነሱን እያስተካከለ ነው የሚገኘው። ለጨዋታ ብቁ ለመሆን እንደዚሁ እየሰራ ነው የሚገኘው የሚል ሀሳብ አለ። ሊቨርፑል አጥቂ ማንን ሊያስፈርም ይችላል? እንግዲህ ከአጥቂ ጋር በተያያዘ እስካሁን ከሊቨርፑል ጋር ምናልባት በቀረበ ደረጃ የሚነሳ የለም። ግን ደግሞ በክረምቱ በተለይ ዳርዊን ኑኔዝን የመሸጥ ሀሳብ አላቸው ሊቨርፑሎች። ከዛ ውጭ ሉዊስ ዲያዝም ከባርሴሎና ጋር ስሙ ተያይዞ የተነሳ ነው የሚገኘው። እሱን በተለይ እነዚህ ሁለቱን ተጫዋቾች የሚያጡ ከሆነ አጥቂ እንደሚያስፈርሙ ይጠበቃል። ስለዚህ ሊቨርፑል በክረምቱ የዝውውር መስኮት የአጥቂ ስፍራ ተጫዋች ሊያስፈርም እንደሚችል ይጠበቃል። ግን አሁን ያን ያክል ከሊቨርፑል ጋር በአጥቂ ስፍራ የሚጫወት ተጫዋች ስሙ ተያይዞ የተነሳ አይገኝም። ወደ መረጃዎች መለስ ስለበልና በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ዛሬ አንድ ጨዋታ ይደረጋል። ባርሴሎና ከኢንተር ሚላን ምሽት 4 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። በላሊጋው መሪ ነው ባርሴሎና እንደሚታወቀው። ኢንተር ሚላን ደግሞ ለረጅም ሳምንታት ሲመራ የነበረውን የሲሪያ መርሃ ግብር አሳልፎ ሰጥቷል ለናፖሊ። ስለዚህ በሲሪያው ሁለተኛ ደረጃ ላይ የተቀመጠ ክለብ ነው። በሩብ ፍጻሜ ሁለቱ ክለቦች ባርሴሎና ዶርትመንድን፣ እንደዚሁ ኢንተር ሚላን ባየር ሙኒክን የጣሊያን ሁለቱም የጀርመን ክለቦች ጥለው ነው ለዛሬው ለግማሽ ፍጻሜ የደረሱት። እንግዲህ ባርሴሎናና ኢንተር ሚላን 12 ጊዜ ተገናኝተዋል። ከዚህ ቀደም እንደሚታወቀው በአውሮፓ ቻምፒየንስ ሊግ ባርሴሎና 6ቱን በማሸነፍ በላይ ነው። በእርስ በርስ ግንኙነታቸው የሁለቱ ክለቦች ግብ የማያጣው ጨዋታ እንደሆነ ምናልባት የበዙ ግቦች ላይ ቆጠሩ ይችል ይሆናል እንጂ የመጨረሻ የሁለቱ ክለቦች ከሁለት ዓመት በፊት ያደረጉ ጨዋታ 3-3 በሆነ አቻ ውጤት ነበር የተጠናቀቀው። ባርሴሎና በእርስ በርስ ግንኙነታቸው ቀደም ሲል እንዳነሳው 6ቱን ግጥሚያዎች በማሸነፍ የበላይ ነው። ኢንተር ሚላን 2 ጨዋታዎችን አሸንፏል። ቀሪ 4 ጨዋታዎች ባቻ ውጤት የተጠናቀቁ ናቸው። ዛሬ 13ኛ ግንኙነታቸው ነው የሚሆነው በመድረኩ። ስለዚህ ማን ያሸንፋል? ምሽት 4 ሰዓት ላይ የሚጠበቀው ጨዋታ ምላሽ የሚሰጠን ይሆናል። ሁለቱ ክለቦች በአዲሱ የቻምፒየንስ ሊግ ፎርማት የዘንድሮ የውድድር ዓመት ላይ ከ1 እስከ 8 ያለውን ደረጃ ይዞ በማጠናቀቅ በቀጥታ ነበር አውሮፓ ቻምፒየንስ ሊግ ጥሎ ማለፍ የደረሱት። ስለዚህ ጥሩ እንቅስቃሴ ነበራቸው። በተለይ እንግዲህ የግማሽ ፍጻሜ መግባት አለባቸው ተብሎ ግምት ከሚሰጣቸው ክለቦች መካከልም ቀደም ብሎ ሁለቱ ነበሩ። ባሳዩትም ጥሩ የሚባል አቋምም እንደዚሁና ጥሩ የሚባል ብቃት እዚህ ደረጃ ላይ ደርሰዋል። አሁን ደግሞ ወደ ፍጻሜ ለማለፍ እንደዚሁ ዛሬ ምሽት የመጀመሪያ 90 ደቂቃቸውን ያደርጋሉ። በባርሴሎና በኩል ዛሬ ቴር ስቴገን እንደዚሁም አሌሃንድሮ ባልዴ ከዛ ውጪ ሌቫንዶስኪ፣ ማርክ ካሳዶ የማይኖሩ ተጫዋቾች ናቸው በጉዳት ምክንያት። በተለይ ሌቫንዶስኪ እንደዚሁም ካሳዶና ባልዴ ቢኖሩ ለባርሴሎና ትልቅ ጥቅም እንደሚሆን ይጠበቅ ነበር፣ ግን በጉዳት ምክንያት የማይኖሩ ተጫዋቾች ናቸው። በኢንተር በኩልም እንደዚሁ ቤንጃሚን ፓቫ የማይኖር ተጫዋች ነው። ከዛ ውጪ ማርከስ ቱራም ጉዳት ላይ የነበረ ተጫዋች ነው፣ ግን ለጨዋታ የመድረስ እድሉ ሰፊ እንደሆነም እየተነገረ ነው የሚገኘው። ይሄ ጨዋታ በባርሴሎና ሜዳ ምሽት 4 ሰዓት ላይ የሚደረግ ይሆናል። አጫጭር ጉዳዮችን በተወሰነ መልኩ ለማንሳት ያክል ካርሎ አንቸሎቲ ከብራዚል ብሔራዊ ቡድን አሰልጣኝነት ጋር በተያያዘ ስማቸው በስፋት እየተነሳ ነው የሚገኘው። የብራዚል እግር ኳስ ፌዴሬሽን እኚህን አሰልጣኝ ለማስፈረም ጥረት እያደረገ ነው የሚገኘው። መቼም ውጤት ሳያምር ሲቀር ቀዳሚ ተጠያቂው አሰልጣኝ እንደሆነ ይታወቃል። ዘንድሮ ደግሞ በሪያል ማድሪድ ሁሉ ነገር እየተዘበራረቀ ነው የሚገኙ። ስለዚህ ካርሎ አንቸሎቲ ውድድር ዓመቱ ሲጠናቀቅ ከሪያል ማድሪድ ጋር እንደሚለያዩ ተረጋግጧል እና ቀጣይ መዳረሻቸው ወዴት ይሆናል የሚለው የበርካታ ሰዎች ጥያቄ ነው። በተለይም ደግሞ እኛ አሰልጣኝ ትልቅ አሰልጣኝ ናቸው። እንደሚታወቀው በተለያዩ ክለቦች ላይ ዋንጫዎችን ያሸነፉ አሰልጣኝ ናቸው። ግን በብሔራዊ ቡድን ያን ያክል የምናውቃቸው አሰልጣኝ አይደሉም። ወደ ብራዚል በማቅናት ግን የብራዚል ብሔራዊ ቡድን በአሰልጣኝነት ሊመሩ እንደሚችሉ ከወዲሁ ሀሳብ እየተሰጠ ነው የሚገኘው። ይሁን እንጂ ማምሻውን በወጣ አንድ መረጃ ሳውዲ ክለብ ከፍተኛ የሆነ ክፍያ የሚያስገኝ እንደውም እስከ 50 ሚሊዮን ዩሮ ገደማ ክፍያን የሚያስገኝ የዝውውር ጥያቄ እንዳቀረበላቸው የተሰማ ነው የሚገኘው። እርሳቸውና ወኪላቸው በዚህ ጉዳይ ያሉት ነገር የለም። ግን ትላንትና ማምሻውን የወጣው መረጃ እንዲህ ይላል። ከዚህ ከሪያል ማድሪድ ጋር በተያያዘ ዳቪድ አላባ የጉልበት ጉዳት እንዳጋጠመው ተነግሯል። ክለቡ ማረጋገጫ ሰጥቷል። ይህንንም ተከትሎ ተጫዋቹ ከቀሪ የውድድር ዓመቱ ጨዋታዎቹ ውጪ እንደሆነ ነው የተነገረው። ምናልባት ሰኔ ወር መጨረሻ ላይ የዓለም ክለቦች ዋንጫ ሲጀምር ወደ ሜዳ ሊመለስ ይችል ይሆናል። ያ ካልሆነ ግን ምናልባት እስከ ክረምት የዓለም ዋንጫውም የክለቦች ዓለም ዋንጫም ሊያመልጠው ይችላል የሚል መረጃ እየወጣ ነው የሚገኘው። ከአንድ ዓመት በላይ ለሆነ ጊዜ በጅማት መበጠስ ጉዳት ከሜዳ ርቆ ቆይቶ እንደነበር ይታወቃል። ይህ ኦስትሪያዊ የተከላካይ ስፍራ ተጫዋች አሁን ደግሞ በድጋሚ ጥር ወር ላይ ነበር የተመለሰው እና አልተሳሳትኩኝ ከ4 ወይም ደግሞ 5 ወራት በኋላ በድጋሚ ሌላ ከባድ የሚባል ጉዳት ገጥሞታል። በዚህ ምክንያት እንግዲህ የተጫዋች ምናልባት
እድሜው እየገፋ ነው የሚገኘው። ያው እድሜ ሲገፋ ብዙ ጊዜ ተጫዋቾች ለጉዳት ይጋለጣሉና የጉዳት መጠናቸውን ከፍ እያለ ነው የሚመጣው። ተጫዋቹን በዛ አይነት ውስጥ እየተፈተነ ያለ ተጫዋች ይመስላል። በድጋሚ ጉዳት አጋጥሞታል። አሁን ሪያል ማድሪድ የተከላካይ ስፍራ ተጫዋቾቹ በሙሉ ጉዳት ላይ ናቸው ማለት ይቻላል። በተለይ ሲኒየር የሚባሉት ሩዲገር በቅጣት ምክንያት የለም። ከዛ ውጪ ሶስቱ ቀደም ሲል የምናውቃቸው እና በሪያል ማድሪድ በብዛት የሚታወቁት እና ከፍተኛ አገልግሎትን የሚሰጡ ተጫዋቾች ጉዳት ላይ ናቸው። ፌርላንድ ሜንዴ፣ ዳኒ ካርቫሃል፣ ኤደር ሚልታው እነዚህ የመሳሰሉ ተጫዋቾች ጉዳት ላይ ናቸው እና ሪያል ማድሪድ በቀጣይ በላሊጋው የሚፎካከርበትን መንገድ ሊያቀዘቅዝበት ወይም ደግሞ የውጤቱን ሊያስቀጥል የሚችልበትን እድል እንቅፋት ሊፈጥርበት ይችላል የሚሉ ሀሳቦች የተነሱ ነው የሚገኙት። ለማንኛውም የዚህ የውድድር ዓመት የሪያል ማድሪድ አንደኛው የውጤት መዋዠቅ እንደዚህ አይነት ጉዳቶችም እንደሆኑ መዘንጋት የለበትም። የኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብሩ ላይ ደርሷል። ዛሬ በሚደረጉ ጨዋታዎች ነው የ27ኛ ሳምንት መርሃ ግብሩ የሚጀምረው። ስሁል ሽረ ከወላይታ ዲቻ የሚያደርጉ ጨዋታ ደግሞ የ27ኛ ሳምንት መክፈቻ ጨዋታ ነው። ዛሬ በሊጉ የሚደረገው ጨዋታ ቀን 9 ሰዓት ላይ ነው የሚከናወን። የመጀመሪያው ጨዋታ በሊጉ ለመቆየት ይጫወታል። ስሁል ሽረ እንደሚታወቀው በ19ኛ ሳምንት ወልዋሉን 1-0 ካሸነፈ በኋላ ጨዋታ አላሸነፈም። ስለዚህ ከዚህ ከተከታታይ ነጥብ መጣልና መሸነፍ በኋላ ወደ አሸናፊነት ለመመለስ ነው ጨዋታውን የሚያደርገው። ቢያንስ ደግሞ በውድድር ዓመቱ ከ19ኛ ሳምንት በኋላ ጨዋታን ለማሸነፍ እንደዚሁም ባለፉት እንግዲህ የ26 ሳምንታት ካደረጋቸው 26 ጨዋታዎች በ3 ጨዋታዎችን አሸንፏል እና አራተኛ ጨዋታን ለማሸነፍ ከተቻለም ደግሞ ከዚህ የተሻለ ደረጃን ይዞ አጠናቆ በሊጉ ለመቆየት ጥረት የሚያደርግ ክለብ ነው። ስለዚህ አንደኛው የጥረቱ አካል የሆነውን ጨዋታ ነው ዛሬ የሚያደርገው። በ18 ነጥብ አሁን 17ኛ ደረጃ ላይ ነው የሚገኘው። እስካሁን በሊጉ ብዙ ከሚቆጠርባቸው ክለቦች መካከል የሚጠቀስ ነው። 12 ግብ አስቆጥሯል፣ 23 ግብ ተቆጥሮበታል። ስለዚህ በመከላከሉም ያን ያክል ጠንካራ የሚባል ቡድን እንዳልሆነ ይታወቃል። ስለዚህ ዛሬ በሚያደርገው ጨዋታ ደግሞ እንደዚሁ ከወላይታ ዲቻ ጋር ነው የሚጫወተው። በእርግጥ በወላይታ ዲቻ ምናልባት ከዛሬ ተጋጣሚው የተሻለ ግብ የማስቆጠር ነጻሬ ሊኖረው ይችል ይሆናል እንጂ ያን ያክል በሊጉ ካሉ ትልልቆቹ ክለቦች ተርታ የሚመደብ እና ብዙ ግቦችን ለማስቆጠር እምብዛም ፍላጎት ያለው የማይመስል ክለብ ነው። ይበልጡን የሚታወቀው ወላይታ ዲቻ በመከላከል ጥንካሬው ነው። በ26ኛ ሳምንት ወላይታ ዲቻ በሀዲያ ሆሳዕና 3-1 ከተሸነፈበት በኋላ በተከታታይ እንግዲህ ጨዋታዎች ላይ ነጥብ እየጣለ ተመልክተነዋል። በ25ኛ ሳምንት እንደዚሁ በሐዋሳ ከተማ 1-0 ተሸንፎ ነበር። ቀደም ሲል እንዳነሳሁት በሀዲያ ሆሳዕና በ26ኛ ሳምንት 3-1 ተሸንፏል። ከዛ ቀደም ብሎም በ24ኛው ሳምንት ከአዳማ ከተማ ጋር 1-1 መለያየቱን እናስታውሳለን። ስለዚህ ካለፉት 5 ጨዋታዎች እንኳን አንድ ጨዋታ ብቻ ነው ያሸነፈው። ዛሬ ከተከታታይ 2 ሽንፈቶች በኋላ ወደ አሸናፊነት ለመመለስ ነው ጨዋታውን የሚያደርገው። ቀደም ሲል ግብ የማስቆጠር ነጻሬን እያነሳው ነበር። 24 ግብ አስቆጥሯል ወላይታ ዲቻ። በተቃራኒው 25 ግቦች ተቆጥረውበታል። ስለዚህ የማጥቃት እንቅስቃሴው በጣም አስፈሪ የሚባል ላይሆን ይችላል፣ ግን ደግሞ የሚታወቅበትን የመከላከል ጥንካሬም ዘንድሮ ያጣ ይመስላል ወላይታ ዲቻ። ስለዚህ ዛሬ በሚያደርገው ጨዋታ ምናልባት ከስሁል ሽረ ቀላል የማይባል ፈተና ሊገጥመው ይችላል። በአሁኑ የደረጃ ሰንጠረዣቸው ወይም አሁን በሚገኙበት ደረጃ ምናልባት ሁለቱ ክለቦች ፍጹም የተለያየ ሊሆን ይችላል። ያሉበት ደረጃ 6ኛ ደረጃ ላይ ነው የሚገኘው ወላይታ ዲቻ። እንደዚሁ ቀደም ሲል እንዳነሳሁት የስሁል ሽረ ደረጃ ደግሞ ወራሪ ቀጠና ውስጥ የሚገኝ እና በሊጉ ለመቆየት የሚያስብ እና የሚያልም ያንን እያለም የሚጫወት ክለብ ነው የሚገጥመው ዛሬ ወላይታ ዲቻ። ስለዚህ ጨዋታው 9 ሰዓት ላይ ነው የሚደረጉ። ሁለቱም ከፍ ያለ ፉክክር ያደርጋሉ ተብሎ ይጠበቃል። ስሁል ሽረ በሊጉ ለመቆየት፣ ወላይታ ዲቻ ደግሞ ቢያንስ የተሻለ ደረጃን ይዞ በውድድር ዓመቱን ለመጨረስ የሚያደርጉ ጨዋታ ነው። 12 ሰዓት ላይ አዳማ ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ የሚያደርጉ ጨዋታ ይጠበቃል። አዳማ ከተማ በ21 ነጥብ 16ኛና ወራሪ ቀጠና አፋፍ ላይ የሚገኝ በአመቱ 5 ጨዋታ ብቻ ያሸነፈ ክለብ ነው። ምናልባት ከዚህ ቀደም አዳማ ከተማን በዚህ ልክ ሲቸገር አይቼው አላውቅም እኔ በሊጉ በተለይ ወደ ፕሪሚየር ሊጉ ካደገ በኋላ ይሄ ለወጣቶች እድልን የሚሰጥ እና በወጣቶች ተነሳሽነት ጥሩ ውጤትን የሚያስመዘግብ አይነት ክለብ እንደሆነ ስንመለከት ነበር በኢትዮጵያ ፕሪሚየር ሊግ የተሳትፎ ታሪኩ። አሁን ግን በተለይ በዚህ ውድድር ዓመት በጣም አሳሳቢ ደረጃ ላይ የሚገኝ ክለብ ሆኗል። አዳማ ከተማ እንደሚታወቀው በዚህ የመከላከል ጥንካሬው ከፍ ያለ ከነ ወላይታ ዲቻ እኩል የሚቆጠር አይነት እና ለትልልቆቹ ክለቦች ደግሞ የበለጠ ፈታኝ የሆነ ክለብ እንደሆነ ስንመለከት ነበር ባለፉት በተለይ 3-4 የውድድር ዘመናት በኢትዮጵያ ፕሪሚየር ሊግ። ዘንድሮ ያንን ሁሉ ያጣ ይመስላል። ለምሳሌ 13 ጨዋታዎችን ተሸንፏል ካለፉት 26 ሳምንታት በግማሽ እንደማለት ነው። በ6 ጨዋታዎች ነጥብ ተጋርቶ ደግሞ አቻ ያጠናቀቃቸው ጨዋታዎች ናቸው። ቀደም ሲል እንዳነሳሁት በ5 ጨዋታዎችን ብቻ ነው ያሸነፈው። ስለዚህ አዳማ ከተማም አሁን የሞራል ስጋት ውስጥ ሆኖ ነው እያንዳንዱ ጨዋታ ከዚህ በኋላ የሚያደርገው። ምናልባት ዛሬ ከሱ በጣም
ዝቅ ያለ ደረጃ ላይ የሚገኘውን ወልዋሎ አዲግራት ዩኒቨርሲቲ ነው የሚገጥመው። በ11 ነጥብ ወልዋሎ አዲግራት ዩኒቨርሲቲ 18ኛ ደረጃ ላይ ነው የሚገኘው። ስለዚህ በአመቱ በጣም እየተቸገረ ያለ ከአንድ ጨዋታ በላይ ማሸነፍ ያልቻለን ክለብ ነው እስካሁን የሚገጥመው ዛሬ አዳማ ከተማ። ምናልባት ያ ካልሆነ ጥሩ ነገሩ የአዳማ ከተማ የዘንድሮ ብቃት እጅግ አሳሳቢ እንደሆነ በተደጋጋሚ ስናነሳ ነበር። አንድ ጨዋታ ብቻ ነው በዚህ ውድድር አመት ወልዋሎ አዲግራት ዩኒቨርሲቲ ያሸነፈው። የዛሬ የአዳማ ከተማ ተጋጣሚ 8 ጨዋታዎችን አቻ ተለያይቷል፣ 15 ጨዋታዎችን ተሸንፏል። ምናልባት ዛሬ የሚሸነፍ ከሆነ ከሊጉ የመውረድ እድሉ የበለጠ ሰፊ እየሆነ ይመጣል። ያው በሂሳባዊ ስሌት ከሆነ እንጂ ምናልባት እንደው ሎጂኩን ካነሳን ወይም ደግሞ አሁን ባላቸው የብቃት ደረጃ ከተለካ ወልዋሎ አዲግራት ዩኒቨርሲቲ በሊጉ የመቆየት እድሉ በጣም ጠባብ ይመስላል። ለማንኛውም ዛሬ ከአዳማ ከተማ ጋር 12 ሰዓት ላይ የሚያደርጉ ጨዋታ ይጠበቃል። የኢትዮጵያ ፕሪሚየር ሊግን ኢትዮጵያ መድን በ51 ነጥቦች እየመራ ነው የሚገኘው። ባህር ዳር ከተማ በ11 ነጥቦች ዝቅ ብሎ በ40 ነጥብ ሁለተኛ ደረጃ ላይ ተቀምጧል። የኢትዮጵያ ሴቶች ፕሪሚየር ሊግ እንመልከት። የኢትዮጵያ ሴቶች ፕሪሚየር ሊግ 24ኛ ሳምንቱ ላይ ደርሷል። የ24ኛ ሳምንት መርሃ ግብር ጨዋታዎች እየተደረጉ ነው የሚገኙት። ትላንትና የ24ኛ ሳምንት መርሃ ግብር 2 ጨዋታዎች ተደርገው ነበር። ሐዋሳ ከተማ ከአዲስ አበባ ከተማ ያደረጉት ጨዋታ በሐዋሳ ከተማ 4-0 አሸናፊነት ተጠናቋል። ጸጋ ንጉሴ፣ ሙሽ ዳንኤል፣ ሰላማዊት ጎሳይና ጸገነት ግርማ ናቸው ግቦቹን ያስቆጠሩት። ውጤቱን ተከትሎ ሐዋሳ ከተማ በ50 ነጥብ ሁለተኛ ከመሪ ኢትዮጵያ ንግድ ባንክ ጋርም ያለውን የነጥብ ልዩነት ወደ 6 ያጠበበበት ጥሩ አጋጣሚ ሆኖለታል። አዲስ አበባ ከተማ በ19 ነጥብ 12ኛ ደረጃ ላይ ተቀምጧል። አዲስ አበባ ከተማ ትላንትና አሸንፎ ቢሆን ኖሮ የበለጠ ከወራጅ ቀጠና ስጋት መራቅ የሚችልበት እድል ነበር። ግን ያ ባለመሆኑ አሁንም ለወራጅ ቀጠና በቀረበና የወራጅ ቀጠና ስጋት ውስጥ እንዲቆይ ሆኗል። 12ኛ ደረጃ ላይ ቂርቆስ ክፍለ ከተማን ከአርባ ምንጭ ከተማ ያገናኘው ጨዋታ ያለ ግብ ባዶ ለባዶ የተጠናቀቀው። ቂርቆስ ክፍለ ከተማ በ18 ነጥብ 13ኛና ወራጅ ቀጠና ውስጥ ነው። አርባ ምንጭ ከተማ ደግሞ በ31 ነጥብ 8ኛ ደረጃ ላይ ተቀምጧል። ዛሬ በሊጉ በኢትዮጵያ ሴቶች ፕሪሚየር ሊግ ማለት ነው ሲዳማ ቡና ከቦሌ ክፍለ ከተማ ቀን 8 ሰዓት ላይ ጨዋታቸውን ያደርጋሉ። ሲዳማ ቡና በ44 ነጥብ 3ኛ ነው። ቦሌ ክፍለ ከተማ በ25 ነጥብ 9ኛ ደረጃ ላይ ተቀምጠዋል። 10 ሰዓት ላይ የአዳማ ከተማና ሀምበሪቾ ጨዋታ ይደረጋል። ሀምበሪቾ ብዙ ሳምንታቶች እየቀሩ ከሊጉ የወረደ ክለብ ነው። 2 ነጥቦች ብቻ ናቸው ያሉት። አንድም ጨዋታ ማሸነፍ አልቻለም ማለት ነው በሊጉ። ስለዚህ ከሊጉ የወረደ ክለብ ጋር ነው አዳማ ከተማ ዛሬ ጨዋታውን የሚያደርገው በ24 ነጥብ